በሳውዲ አረቢያ ለሶስት ቀናት የዘለቀ ንግግርን ተከትሎ በጥቁር ባህር የሚሰነዘር ጥቃትን ለማቆም ሩሲያና ዩክሬን ከአሜሪካ ጋር በተናጠል ተስማምተዋል። በዚያ በሪያድ የተደረሰውን ስምምነት የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ በጥቁር ባህር ተኩስ እንዲቆም ስምምነት መደረሱ ትክክለኛ አካሄድ ነው ሲሉ አወድሰውታል። እሳቸው ምንም እንኳን ጊዜው ገና ቢሆንም ስምምነቱ ወደ ዘላቂ ሰላም ይመራል የሚል እምነት አላቸው። በእርግጥ የተኩስ ማቆሙ መቼ ይጀምራል የሚለው እስካሁን ግልጽ አይደለም። ታዲያ ዋሽንግተን የሪያዱን የተናጠል ስምምነት ይፋ ካደረገች ካፍታ ቆይታ በኋላ የክሬምሊን ሰዎች የሪያዱን ስምምነት ተግባራዊ ማድረግ የምንጀምረው የተለያዩ ማዕቀቦች ሲነሱ ነው ብለዋል። ሩሲያ እንደምትለው በጥቁር ባህር የተኩስ ማቆሙ ይተገበር ዘንድ በምግብ እንዲሁም በማዳበሪያ ምርቶቿ ላይ የተጣሉ ማዕቀቦች ሊነሱ ይገባል። በሩሲያ ላይ የተጣሉትን ማዕቀቦች ስለማንሳት የተጠየቁት የአሜሪካው ፕሬዝዳንት ዶናልድ ትራምፕም አሁን ስለ ሁሉም ማዕቀቦች እያሰብን ነው እያጤናቸውም ነው ብለዋል። በሩሲያ አሜሪካው የሪያድ ንግግር ላይ በወጣው የዋሽንግተን መግለጫ ላይም ሩሲያ ለግብርና እንዲሁም የማዳበሪያ ምርቶቿ ዓለም አቀፍ ገበያው ዳግም እንዲከፈትላት አሜሪካ እንደምታግዛት ይገልጻል። የማዕቀቦቹ መነሳት ደካማ ያደርገናል የሚሉት ዘለንስኪ በበኩላቸው ሩሲያ ላይ ተጨማሪ ማዕቀቦች እንዲጣሉ እንደሚሰሩም ተናግረዋል። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮንም ቢሆኑ አሁን ላይ በሩሲያ ላይ የተጣሉ ማዕቀቦችን ስለማንሳት መታሰብ የለበትም ባይ ናቸው። ፕሬዝዳንቱ የዩክሬን አቻቸውን በፓሪስ በተቀበሉበት ወቅትም ይህንን አቋማቸውን አስታውቀዋል። ኢማኑኤል ማክሮን እንዳሉት ሩሲያ ላይ የተጣሉ ማዕቀቦችን ስለማንሳት ለማሰብ ጊዜው ገና ነው። የማዕቀቡ ጥያቄ መምጣቱ አይቀርም፣ ነገር ግን በጊዜው ነው የሚመጣው። የጸናና ዘላቂ ሰላም ስምምነት አካል ሆኖ ማለት ነው። አሁን ግን ገና ነው። መረጃዎች እንደሚጠቁሙት ሞስኮ ከዩክሬን ጋር ለምትደርስባቸው ማናቸውም የሰላም ስምምነቶች ምትክ የተጣሉባት ማዕቀቦች ይነሱላት ዘንድ ትሻለች። የፈረንሳዩ ፕሬዝዳንት እንደሚሉትም ማዕቀቦቹ እንዲነሱላት ሞስኮ ዓለም አቀፍ ሕጎችን ማክበር ይኖርባታል። ምርጫውም የራሷ ነው። የብራስልስ ሰዎችም ቢሆኑ ሩሲያ የተጣሉባቸው ማዕቀቦች ይነሱ ዘንድ አስቀድማ ከዩክሬን ሉዓላዊ ግዛት ሙሉ በሙሉ ጠቅልላ መውጣት አለባት እያሉ ነው። እነሱ እንደሚሉት ያለአንዳች ቅድመ ሁኔታ ይህንን ሞስኮ የማታደርግ ከሆነ የሚለወጥ ነገር የለም። የአውሮፓ ኮሚሽን ቃል አቀባይ እንዳሉትም የሩሲያ ከዩክሬን ምድር ጠቅልሎ መውጣት በአውሮፓውያኑ በኩል ከሚቀርቡ ዋነኛ ቅድመ ሁኔታዎች መካከል አንዱ ነው። መረጃዎች እንደሚሉት አውሮፓውያኑ አሁን ላይ ያላቸው አቋም ለዩክሬን ወታደራዊ ድጋፎችን መስጠትና ጠንካራ ተደራዳሪ ሆና እንድትቀርብ ማድረግ ነው። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ከዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ጋር በጋራ መግለጫ በሚሰጡበት ወቅት ፈረንሳይ ለዩክሬን ተጨማሪ የ2 ቢሊዮን ዩሮ ወታደራዊ ድጋፍን እንደምታደርግ አስታውቀዋል። በቅድሚያ ከሁሉም በላይ ለዩክሬን አስቸኳይ ድጋፍ ማድረጋችንን መቀጠል አለብን። ዛሬ ፈረንሳይ ተጨማሪ የ2 ቢሊዮን ዩሮ ወታደራዊ ድጋፍ ለዩክሬን እንደምታደርግ አሳውቃለሁ። ፈረንሳይ ለዩክሬን አቀርበዋለሁ ባለችው ተጨማሪ ወታደራዊ ድጋፍ ጸረ ታንክ ሚሳኤሎች፣ ብረት ለበስ ተሽከርካሪዎች፣ ከምድር ወደ ሰማይ የሚወነጨፉ ሚሳኤሎችና ድሮኖች እንደሚገኙበትም ፕሬዝዳንት ማክሮን አስታውቀዋል። ከዘለንስኪ ጎን ሆነው መግለጫ የሰጡት ማክሮን ሩሲያ ያለአንዳች ቅድመ ሁኔታ የ30 ቀናት የተኩስ አቁምን መቀበል አለባትም ብለዋል። ዩክሬን ምንም እንኳ በጦርነቱ ተጎጂ ብትሆንም ያለ አንዳች ቅድመ ሁኔታ ለ30 ቀናት የሚቆይ ሙሉ ተኩስ አቁም ለማድረግ ፍላጎት እንዳላት ጅዳ ላይ በግልጽ ለአሜሪካ አስታውቃለች። ከሩሲያ ተመሳሳዩን ቁርጠኝነት እንጠብቃለን። ማውቂያው በራቀው የሩሲያ ዩክሬኑ ጦርነት ለኪየቭ የሚያደርጉትን ድጋፍ በሚያጠናክሩበት ዙሪያ 30 የሚሆኑ መሪዎች ዛሬ ምክክር ያደርጋሉ ተብሎ ይጠበቃል።